ጀምሪ በርቺ ትችያለሽ ምናምን የሚላችሁ ሰው የለም። እና እህቴ አሁን እንደዛ ነው የሆነችው። መስራት ትፈልጋለች፣ ነገር ግን የሚያበረታታት ሰው ጠፋ። ቤተሰብም አላበረታቷትም፣ ወንድሞቿም አላበረታቷትም። በቃ ያላት አማራጭ ተስፋ ስትቆርጥ መልሳ ወደ አረብ ሀገር ለመሄድ ነው የፈለገችውና ይህንንም ለእናንተ ሸር ያደረጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ወድና የተከበራችሁ ዩቲዩብ ቤተሰቦቼ ሁሉ ሰላም ሁሉ መልካም፣ እንዴት ናችሁ? ይሄን ቪዲዮ እስከ መጨረሻው ድረስ ተከታተሉት፣ ይጠቅማችኋል። እዚሁ ሱቅ ቁጭ ብዬ ትናንትና ያጋጠመኝን ነገር ነው ሼር ማረጋችሁ። እስኪ እስከ መጨረሻው ድረስ ተከታተሉት፣ ይጠቅማችኋል። አጋጣሚ አንድ እህቴ ትራስ ልብስ ልገዛኝ መጣችና እየጠየቀች እያወራች ምናምን እንዳለ ዩቲዩብ ላይ ተከታተለኝ ነበር። አረብ ሀገር ሆና ዩቲዩብ ላይ ተከታተለኝ ነበርና ወደ ኢትዮጵያ የገባችው በቅርብ ነው፣ 15 ቀን ምናምን እንደሆናት ነው የነገረችኝ። ከዛ ማሻአላህ በርቺ፣ ደስ ይላል፣ እንዴት ስራ ጀመርሽ ምናምን እያለች ማውራት ጀመርን ማለት ነው። እንደዚህ ቁጭ ብላ እያወራን እያለ እኔ ስመጣ አረብ ሀገር ለመሄድ አልነበረም የመጣሁት አለች። ግን በቃ እዚህ ስመጣ ነገሮች እንዳሰብኳቸው አይደለም፣ ተመልሼ አረብ ሀገር ልሄድ ነው አለችኝ። ለምን ምን ሆነሽ ነው የምትሄጂው? ለመሄድ ካሰብሽስ ለምን መጣሽ? ለምንድን ነው የምትሄጂው ብዬ ጠያየኳት። እኔ ብዙ ጊዜ ምንድነው በቃ አረብ ሀገር መጥተው ተመልሰው ሲሄዱ ለምንድን ነው የሚሄዱት ብዬ ብዙ ጊዜ እጠይቃለሁና ከዛ ብር ነበረኝ አለች 800 ሺህ ብር አካውንት ያለ መጥቼ ስራ መጀመር ነው የፈለኩትኝ። ነገር ግን ኢትዮጵያ መጥቼ የሚያበረታታኝ ሰው የለም። የሆነ ነገር ሀሳብ ሳወያያቸው ስሪ በርቺ የሚለኝ ሰው የለም። ቤተሰብንም ስነግራቸው የምን ስራ ምናምን አሉኝ፣ ወንድሞቼም እንደዛው። ስለዚህ በዚህ የተነሳ ተመልሼ አረብ ሀገር ለመሄድ ፓስፖርቴ ላሳድስ ነው፣ ነገ ሂጄ ደሴ ላሳድስ ነው ምናምን አለችኝ። ከዛ እኔ ደግሞ ብዙ ጊዜ በእኔም ያየሁት ነገር ስለሆነ ይህንን ነገር ለእናንተም ሼር ላደርግላችሁ የፈለኩት ምንድነው፣ እች ልጅ አሁን መስራት ትፈልጋለች፣ ኢትዮጵያ ስራ መጀመር ትፈልጋለች፣ መሄድ አትፈልግም። ግን ነገር ግን የሚያበረታታ ሰው የለም። በነገራችን ላይ ስለዚህ ጉዳይ ለእናንተም ሰፋ አድርጌ ማውራት የፈለኩትኝ ኢትዮጵያ ስራ ልጀምር ስትሉ ማንም ሰው የሚያበረታታችሁ የለም። ማንም ሰው ስራ ጀምሪ በርቺ ትችያለሽ ብሎ የሚያበረታታችሁ የለም። ይሄ ደግሞ ለክፋት አይደለም። ኢትዮጵያ ያለ ቤተሰብ ያው በእነሱ ጊዜ እንደዚህ ስራ ምናምን መጀመር ሴት ልጅ ያን ያክል በተለይ የገጠር ቤተሰብ ያላችሁ ደግሞ ታውቁታላችሁ፣ እናውቀዋለንና ስራ ልጀምር ምናምን ስትላቸው የሆነ በቃ ክብድ ነገር ነው የሚላቸው ቤተሰብ ላይ። ምን ስራ ነው በቃ ዝም ብለሽ አግብተሽ ለጂ ከዚህ በኋላ ረፍት አድርጊ ምናምን ነው የሚሉት እንጂ ስራ ጀምሪ በርቺ ትችያለሽ ምናምን የሚላችሁ ሰው የለም። እና እህቴ አሁን እንደዛ ነው የሆነችው። መስራት ትፈልጋለች፣ ነገር ግን የሚያበረታታት ሰው ጠፋ። ቤተሰብም አላበረታቷትም፣ ወንድሞቿም አላበረታቷትም። በቃ ያላት አማራጭ ተስፋ ስትቆርጥ መልሳ ወደ አረብ ሀገር ለመሄድ ነው የፈለገችውና ይህንንም ለእናንተ ሸር ያደረጉበት ነገር ምንድነው፣ ነገ እናንተም ከነገ በስቲያ ወደ ኢትዮጵያ ስትመጡ ስራ ለመጀመር ብትፈልጉ የሚያበረታታችሁ ሰው የለም። ራሳችሁ ናችሁ የምታበረታቱት። ከዛ ውጭ ማንም ሰው ስራ እንድትጀምሩ ስሪ በርቺ ትችያለሽ የሚላችሁ ሰው የለም። ነገር ግን እናንተ ጠንካራ ሆናችሁ ካልጀመራችሁና እህቴ እኔ የራሴን ሀሳብ ሰጠኋት። አትጂ ጀምሪ፣ አላህን ይዘሽ ስራሽን ጀምሪ። አትጂ ብር ካለሽ ስራ ፍላጎት ካለሽ የዚህ ሆነሽ የመለወጥ ፍላጎት ካለሽ አላማ ካለሽ አትጂ ስራሽን ጀምሪና እኔም በቻልኩት አቅም አግዝሻለሁ፣ በምችለው አበረታታሻለሁ፣ ቀጥታ ስራ ጀምሪ ብዬ የራሴን ምክሮች መክሬ ሰደርኳት። ስልክ ቁጥር ምናምን ተቀያየረ፣ ልጅቷን ሰደርኳት። ይሄን ሀሳብ በኋላ ትዝ ሲለኝ ምናልባት ብዙ እህቶች ልክ እኔም ይሄ ነገር አጋጥሞ ስለነበረ ብዙ እህቶች ደግሞ አረብ ሀገር ያሉ እህቶቼ ወደ ኢትዮጵያ መጥተው የራሳቸውን ስራ ለመጀመር ሲያስቡ ብዙ ነገሮች ያጋጥማቸዋል። ስሩ በርቱ የሚላቸው ሰው አያገኙም። እና ይሄንን ለእናንተ ልነግራችሁ የፈለኩት ምንድነው፣ ኢትዮጵያ ስትመጡ ስራ ለመጀመር ስትፈልጉ ማንም ሰው የሚያበረታታችሁ የለም። ራሳችሁን በራሳችሁ ነው የምታበረታቱት። ነገር ግን ራሳችሁ ጎበዝ ከሆናችሁ ሰውን ሰው ስላገዘው አይደለም ትልቅ ቦታ የሚደርሰው። ፈጣሪን ከያዛችሁ በየእምነታችሁ አላህንም እግዚአብሔርን ከያዛችሁ መጨረሻችሁ ያምራል። ቤተሰብ ላይ ያበረታታችሁ ይችላል፣ ማንም ሰው ያበረታታችሁ። ቤተሰብ ብትሉ ዘመድ ብትሉ ጎረቤት ብትሉ ወይ ደግሞ የምን ስራ ነው አግብታችሁ ወልድም እንግዲህ ይሄን ሁላ ምትቆይታ ምናምን ነው የሚሏችሁ። ግን ያ ቤተሰብ የኖሩበት ነገር ነው እንጂ የክፋት ወይም ደግሞ እናንተ ሰርታችሁ እንዳትለወጡ ከመፈለግ አንፃር አይደለም። ይሄንን ነገር ተረድታችሁ ኢትዮጵያ ስትመጡ ሰው ያበረታታኛል ብላችሁ ሳይሆን፣ ቤተሰብ ያግዘኛል፣ ወንድሜ ያግዘኛል፣ ጎረቤት ዘመድ ያግዘኛል ብላችሁ ሳይሆን ራሳችሁ ሆናችሁ አላህን ይዛችሁ ፈጣሪያችሁን ይዛችሁ ጠንካራ ሆናችሁ ስራ ከጀመራችሁ አዎ መስራት ትችላላችሁ። ነገር ግን
ቤተሰብ ተው ሲሏችሁ የምትተው ከሆነ ጎረቤት ተው ሲሏችሁ የምትተው ከሆነ የሚያበረታታችሁ ሳይኖር ሲቀር ስራ የምትተው ከሆነ አሁንም መልሳችሁ እዛው ነው። እህቴ እንግዲህ ይሄ ነው የገጠማት። የመጣችሁ ከዛ ስታወራኝ አረብ ሀገር ወደ 8 ዓመት ነው የቆየችውና በቃ መጥቼ ስደት በቃኝ፣ አረብ ሀገር እንግዲህ አልሄድም፣ ባለኝ ነገር ሰርቼ ኢትዮጵያ ያስተዳደራለሁ ብላ ነው ሙሉ ተስፋ አድርጋ የመጣችው። ፓስፖርቱ አሁን ላይ ኤክስፓየርድ እንዳረገ ነው የነገረችኝና እዚህ መታ ደግሞ ያየችው ነገር እንደጠበቀችው አይደለም፣ አልሆነላትም። የሚያበረታታ ሰው የለም። በተለይ ወደ ገጠር ደግሞ ወጣ ያለ የሚኖሩ ሰዎች እንደዚህ አይነት ነገር ሊከብዳቸው ይችላል። ለምሳሌ ሄደ ደስ ሰልጥኖ ስራ መጀመር ምናምን አገር ማወቅ ይጠበቃል ምናምን፣ ያ ነገር ሊፈትናችሁ ይችላል። እኛ ደግሞ ከአረብ ሀገር ሄደን ስንመጣ ሁሉ ነገር አዲስ ነው የሚሆንብን። አገር አናቅም፣ ሰው አናቅም፣ ምን አናቅም። ስለዚህ እያንዳንዱ ነገሮች ሰው ያስፈልገናል ብለን ነው የምናስበው። የሚያበረታታን ሰው ከሌለ ለምን ስራ እንጀምራለን ብለን ነው የምናስበው። ግን ሰውን ሳይሆን ፈጣሪያችንን ነው መያዝ ያለብን። ሰው ስላበረታታን ትልቅ ቦታ አንደርስም። ሰው ደግሞ ስላላበረታታን አንወርቅም። አላህን ከያዝን እኛ ጠንካራ ከሆን ፈተናዎችን፣ ችግሮችን ችለን ካለፍን ያልፋል። ስለዚህ ለእህቶቼ ለእናንተ መናገር እንፈልገው ምንድነው፣ ኢትዮጵያ መታችሁ ስራ ስትጀምሩ ሰው ያበረታታኛል ብላችሁ ሰውን ተስፋ አድርጋችሁ አትምጡ። አላህን ተስፋ አድርጋችሁ ብር ይዛችሁ ንጡሩ። ልክ አሁን ላይ ብር ነው የሚያስፈልገው ለየትኛውም ነገር መንቀሳቀሻ የሚያስፈልገው ብር ነው። ብር ካለ በሰማይ መንገድ አለ። ብር ካለ ሁሉ ነገር ይስተካከላል። ቤተሰብ እገዛ ያስፈልጋችሁ፣ ጓደኛ እገዛ ያስፈልጋችሁ። ብር ካለ ብራችሁ ይሰራዋል። የምትፈልጉትን ነገር ብራችሁ ይሰራዋል። ከእናንተ የሚጠበቀው ጠንካራ መሆን ብቻ ነው። ሰው አበረታታኝ፣ ሰው አገዘኝ አላገዘኝ ሳይሆን አላህን ይዛችሁ ፈጣሪያችሁን ይዛችሁ ጠንካራ ሆናችሁ መስራት ነው እንጂ የሚጠበቅባችሁ ሰው አበረታታኝ አላበረታታኝ ብላችሁ ተስፋ ቆርጣችሁ እንዳትሄዱ። እቺ ልጅ የመጨረሻ ተስፋ ቆርጣ በጣም የሚያሳዝን ስሜት ውስጥ ሆና ነው ያገኘኋት። በስደት ያሳለፈችውን ላይፍ አወራችኝ። በቃ ኔሪም በቃ እዛ ሁኜ ነው የምከታተልሽ፣ አረብ ሀገር እያለሁ ተከታተልሻለሁ ምናምን እያለች እንትን ትለኝ ነበርና እና ያው በመሀል ሰው እየመጣብኝ ነው፣ ይቅርታ ስራ ቦታ ላይ ስለሆንኩኝ። እና እህቶቼ ጥንቃቄ አድርጋችሁ ራሳችሁን ችላችሁ በራሳችሁ ለመቆም ጠንካራ ሆናችሁ መታችሁ የራሳችሁን ስራ ለመጀመር ሞክሩ። ስትመጡ ግን ብዙ ጊዜ እንደምለው ብር ይዛችሁ ለራሳችሁ የምትንቀሳቀሱበትን ነገር ይዛችሁ ጠንካራ ሆናችሁ። አረብ ሀገር 24 ሰዓት እንሰራ የለ። አረብ ሀገር በቀን ስንት ሰዓት ነው የምንሰራው? አረብ ሀገር የምንሰራበትን ሰዓት ታውቁታላችሁ። ምንም ለእናንተ መናገር አያስፈልግም፣ ስላለፍ ነው ስለምናውቀውና ኢትዮጵያ መተን እዛ የምንሰራውን ስራ ኢትዮጵያ መስራት ከቻለን ያው እንለወጣለን። ምናልባት እንደ አረብ ሀገር ይሄ ወር ተቆጥሮ 40 ሺህ ብር 50 ሺህ ብር ላናገኝ እንችላለን። ግን ለራሳችን መኖሪያ ራሳችንን የምንችልበት ነገር አይታጣም። ኢትዮጵያ የእውነት ስራ አለ። ጠንካራ ለሆነ ሰው፣ ጎበዝ ለሆነ ሰው። አሁን ደግሞ ታውቃላችሁ ሁሉ ነገር ኦንላይን ሆኗል። ሁሉ ነገር ሶሻል ሚዲያ ላይ ሆኗል። እናንተ ሶሻል ሚዲያ ላይ አክቲቭ ከሆናችሁ ግዴታ ደግሞ ሶሻል ሚዲያም ለመጠቀም ምናልባት ይህን ስናገር ሶሻል ሚዲያ እምነት አይፈቅድም ምናምን ልትሉ ትችላላችሁ። ግዴታ ቪዲዮ መስራት የለባችሁም። ግዴታ ራሳችሁ ማሳየት የለባችሁም። የምትሰሩትን ነገር ሶሻል ሚዲያ ላይ ሼር እያደረጋችሁ ሶሻል ሚዲያ ላይ መስራት፣ ኦንላይን ቁጭ ብላችሁ ቤታችሁ መስራት የምትችሉን ነገር ሁሉ ነውና አሁን ላይ ማሻአላ ሁሉ ነገር ተስተካክሏል። ስለዚህ ግዴታ የሰው እርዳታ አያስፈልገንም። አላህን ያዙ። የሰው እርዳታ ስላችሁ ደግሞ ሰውን ተመክታችሁ፣ በእርግጥ ሰውን መጠየቅ፣ ሰውን ማወያየት፣ ከሰው ሀሳብ መጠየቅ ግዴታ ነው። ያላወቅነውን መጠየቅ ችግር የለውም። ግን ሰውን ተመክታችሁ መምጣት የለባችሁም። ቤተሰብ ላያበረታታችሁ ይችላል፣ ዘመን ላያበረታታችሁ ይችላል። በተለይ ደግሞ ከአረብ ሀገር መታችሁ እንደዚህ ልጀምር ነው ይሄ እንደዚህ ምናምን ማንም ሰው የሚደግፋችሁም ሆነ የሚያበረታታችሁም የለና ይሄንን ነገር ጥንቃቄ አድርጋችሁ እና እሱን ነገር ጥንቃቄ አድርጋችሁ ብትመጡ ደስ ይለኛል። ያው እዚህ ያለውን ነገር ብዙ ጊዜ ቪዲዮ ሰራለሁ፣ ብዙ ጊዜ እያወራኋችሁ ነው እዚህ ያለውን ነገር እና ሁሉ ነገር ከብር ጋር ሆኗል ጨዋታው። ከሌላችሁ የላችሁም፣ ካላችሁ ግን ማንኛውም ሰው ጋር ተግባብታችሁ ትኖራላችሁና ዋናው ጨዋታው ብር ጋር ነው። ስትመጡ ብር ይዛችሁ ነው፣ ደህና ብር ልትሰሩበት የምትችሉበት ነገር። ይሄን ስላችሁ ደግሞ ትንሽ ብር ይዛችሁ መስራት እንደምትችሉ፣ ባላችሁ ነገር መንቀሳቀስ እንደምትችሉ የእናንተ ጥንካሬና ብርታት ነው የሚያስፈልገን። ግን ትልቁ እህቶቼ የእናንተ ወይም የኛ ችግር ምንድነው? እዛ ሁነን በቃ አንሄድም፣ ድጋሜ ተመልሰን አንሄድም፣ ከዚህ በኋላ እዚሁ ሀገራችን ነው የምንሰራው፣ እኛ እኮ ጎበዝ ነን ጠንካራ ነን ብለን እንመጣና ኢትዮጵያ ስንመጣ ግን ሁሉ ነገር እንዳሰብነው ሳይሆን ሲቀር ነገሮችን
በመሀል የምንተውባቸው ነገሮች አሉ። አንሄድም ብለን መተን ተመልሰን ስደት የምንሄድባቸው ጊዜያቶች አሉ። ለይሄንን ቪዲዮ ለመስራት እህቴ ነች እንትን ያለችኝና ኑ ሀገራችሁ ኑ ስሩ፣ ስራ አለ፣ ጎበዝ ሁኑ፣ ጠንካራ ሁኑ፣ ስራ አለ፣ ኑ አብረን እንስራ። ጥያቄ ካላችሁ ደግሞ ኮሜንት አስቀምጡልኝ፣ መልስላችኋለሁ። የትናንትና ኮሜንታችሁንም እያነበብኩኝ ነበረ። ብዙ ኮሜንት ተቃራኒ ኮሜንት ሰጣችሁኛል። ነገ እሱ በሰፊ ቪዲዮ መለስበታለሁኝ። ብዙዎቻችሁ ዝም ብላችሁ በግምት በስሜታ የሆናችሁ የመለሳችሁ ሰዎች አላችሁ። አይደለም፣ እኔ ከህግ አንፃር እኔ ከማውቀው አንፃር ነው የነገርኳችሁ። የማላውቀውን ብያችኋለሁ። የማላውቀውን አልመልስም፣ የማውቀውን ብቻ ነው ሼር ያደረኩላችሁ። ብዙ የማላውቃቸውን ነገሮች አልፌ ትቻችኋለሁ። ስለዚህ እህቶቼ ጥንቃቄ አድርጉ ለማለት ያክል ነው። ያው ቻናሌን ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ አድርጉ። ሪም ዲዛይን አድራሻ ወሎ ሀይቅ ወረባቦ ቢስቲማ የትም ቦታ የትም ሀገር አደርሳለሁ። ትራስ ልብስ፣ አልጋ ልብስ፣ መጋረጃ፣ የቤት እቃዎች ማንኛውንም ነገር ትዕዛዝ እቀበላለሁ። ከእናንተ የሚጠበቀው ማዘዝ ብቻ ነው። ሪም ዲዛይን። አመሰግናለሁ።